አሬ ዛሬው ይለያል። እስቲ እቺን አንዴ እዩት። እኔ አንተን አላምንህም ማንንም አንቺ የዛቺ ሴትዮ ቴክስት ሰምተሽ አመንሽኝ አንሱ እውነቱን እኮ ነው ብሩኬ የተናገረው። ሃይሚዬ የሷንም ቴክስት አይተሽ አምነሻል። አሁንማ ብሩክን ማመን አለብሽ። ብሩክን እንዴት ልታምኙ እንደምትቺ እኛ በዝርዝር እንነግርሻለን። ዛሬ ብሩክና ሃይሚም ሁለቱ እርቅ ሆነው ብቻቸውን አይተናቸዋል። ኦዲየንስ እንዳለ በኮመንት በደስታ አጥለቅልቋቸዋል። እጅግ ደስ ብሎናል። ከዚሁ ጉዳይ ጋር በተያያዘ እኛም አስደሳች ዜና ይዘን መተናል። ከውጭ ሀገር ሆና ብሩኬን ሃይሚን ስትበጠብጥ የነበረችውም በጓደኞቿ መረጃው ቀድሞ ወጥቶ ቲክቶክ ላይ ተጋልጣለች። ብዙ ጉዳይ አለ፣ እሱን እነግራችኋለሁ። ይህንን ጉዳይ ደግሞ አያይዞ ሰሞኑን ጋሽዬ ሃይሚንና ብሩክን በሚመለከትም ወሳኝ ነጥቦችን አስደምጠዋል። የእሱንም ይዘን መተናል። እጅግ ያስደስታል። ማን ነው ዛሬ እንደኔ ደስ ያለው? ብዙዎቻችሁ ተደስታችኋል። ሰው በዚህን ያህል ደረጃ በሰው ደስታ እንድትደሰቱ የሆናችሁበት ነገር በጣም ያስገርመኛል። እውነት የማዳም ቅመሞች ሁሌ ያላሰባችሁትን ሲሳይ ፈጣሪ አምላክ ይስጣችሁ። እስቲ ደስ ያለው ብቻ ላይክ አሁኑን እስቲ ላይክ በማድረግ ቪዲዮን ጀምሩ። ሰብስክራይብም አድርጋችሁ ቤተሰቤ ሁኑኝ። እንደናንተ አይነት ኦዲየንስ የትም አይገኝም። የኔም ቤተሰብ እንድትሆኑኝ በፍቅር በትህትና ነው የምጠይቃችሁ። ዛሬ የደስታ ቀን ነው። ብዙ አስደሳች ነገር ነው የምነግራችሁ። ብሩክና ሃይሚን የበጠበጠችዋም ልጅ እነሱ ይፋ ሊያወጧት ያልፈለጓት የሷ ጓደኞችም ይፋ አውጥተዋታል። እኔ አስደምጣችኋለሁ። የቱም አልተሰሙም እነዚህ ጉዳዮችም። ሁሉም ብቻ አስደሳች ዜና ነው። የተደሰተ ብቻ ቪዲዮ ላይክ ያርግ። እንግዲህ ስሙ። በጣም ደስ የሚያሰኘው ነገር ይዤ የመጣሁት መረጃ ምንድነው? ብሩክና ሃይሚ መካከል እየገባች ስትፈተፍት የነበረችው ልጅ ብሩክና ሃይሚ ግልጽ አላወጧትም ነበር። ነገር ግን የራሷ የቅርብ ሰዎች በስራዋ ተናደው በሆነ የቲክቶክ ላይቭ ላይ ብሩክና ሃይሚ ደጋፊ የሆኑ ሰዎች ላይቭ ከፍተው በሚወያዩበት ጊዜ እንግዲህ ብሩክን ወደድኩ እያለች ሃይሚን የምትበጠብጠው ልጅ እሷን የሚያውቁ የቅርብ ሰዎች ናቸው። ታዲያም ገብተው ላይቭ ላይ ተናገሩት። ይቺ ግለሰብ ከበፊት ጀምሮ ትዝት ነበር። ብሩክና እኔን ቪዲዮ መስራት ያለብን፣ እኔና እሱ ነን በብዙ ቦታ መታየት ያለብን። ሃይሚ ፍቅር አትሰጠውም። ሃይሚ ታመናጭቀዋለች። ከሃይሚ ጋር ብዙ ጊዜ ጭቅጭቅ ናቸው። እኔ በሆነ አያያዝ እንዴት እንደሆነ አሳያለሁ፣ ኦዲየንስንም እንዴት እንደሚያዝ አሳያለሁ እያለች እምትዝት ልጅ ነበረች ብለው ነው እንግዲህ አውሮፓ የሚያውቋት ልጆች የተናገሩት። ታዲያ ይቺ ልጅ ይህንን ጉዳዮች በመጠቀም ብሩክን የተለያዩ ጭቅጨቃዎች ስልክ እየደወለች ሃይሚንም እንዲሁም የተለያዩ መረጃዎች ከሷ ጋር እንደሚወራ እያስመሰለች ብዙ ነገር ነው ስታደርስ የነበረው። ታዲያ እንግዲህ ይህንን ጉዳይ ሁሉ የሚያውቁ ሰዎች ደግሞ የቅርብ ሰዎቿ እኛ አሁን ሚዲያ ላይ እናወጣታለን፣ እኛ ብሩክና ሃይሚን እኮ እንወዳለን፣ ለምን በእነሱ መሃል ገባሽ ሁሉ ስንላት አይመለከታችሁንም እያለች ሁሉ እኛን የቅርብ ሰዎች ሁሉ ቦልካለች። ስለዚህ እቺ ልጅ አርፋ ካልተቀመጠች ቀድማ የእነሱን ጉዳይ የምትበጠብጠው እሷ እንደሆነች እናጋልጣለን፣ ቀድማ ይህንን ነገር ሳይደርስባት ትጠንቀቅ ብለው ነው የቅርብ ሰዎቿ ሁሉ ያስጠነቀቁት። እንግዲህ ጉዳዩ ሁሉ እየጠራ ያለ ይመስላል። ብሩክም ምንም አይነት ነገር ከሷ ጋር እንደሌለው በቪዲዮም ተናግሯል ማለት ነው። እንግዲህ ከዚህ ጉዳይም ጋር አያይዘው ዛሬ በመጡበትም ቪዲዮ ብዙዎች የተደሰቱት ብሩክና ሃይሚ ማንም በሌለበት ሁለቱ መገናኘታቸው ራሱ ደስ ብሎናል፣ ሁሌም ሁለታችሁ ብቻ ችግራችሁን ፍቱ እያሉ ነው ብዙዎች ሲናገሩ ሲቆጡ የተመለከት ነው ማለት ነው። እንግዲህ የዛሬውን ቪዲዮ አስመልክቶ ብሩክ እሷን በግድ ወደ አልጋ የሚያመጣ ይመስላል። ብዙ ኦዲየንስ ግን የብሩክን ጸባይ፣ የብሩክን ትህትና፣ የብሩክ በሃይማኖት ውስጥ ማደግ ስለሚያውቅ ማንም በእንደዚህ አይነት ነገር አይጠረጥረውም። እኔ ምን አምናሃለሁ ስትለው ነበር ሃይሚ። ብቻ ያው ምን እንዳስደነገጣት አላቅም። እስቲ እዚህ ጋር ትንሽ ስሙ። ሰንተሽ አመንሽኝ አንሱ እሷን ያመንሻት እኔን አታምኚም? ለምንድን ነው ማምነው? ወንድ ልጅ ይታመናል እንዴ? ሃይሚ ወንድ ልጅ ይታመናል እንዴ ነው እንዴ ያልሽው? በፍጹም አንድ እንደዚህ ብለሽ ማጠቃለል የለብሽም። ሁለተኛ ብሩክ በሁለት ከባድ ነጥብ ነው ማስቀምጥልሽ። ብሩክ እኮ የሰውነት ውሃ ልክ የሚባለው ነው። ብሩክ እኮ አስተሳሰቡ እጅግ ጨዋ የሆነ ልጅ ነው። ብዙ ፈተና፣ ብዙ ሴቶች እሱን ለማታለል ሲመጡ እንኳን አንድም ቦታ ፈቅዶ ወደ ታች ወርዶ ከክብሩ ዝቅ ብሎ ያልታየ ነው። አንቺ ብቻ አይደለም የእሱን ጨዋነት ልትመሰክር የሚገባው። ኦዲየንሶች በአንድ ድምፅ ነው ስለ ብሩክ የሚመሰክሩት። አንቺ ዛሬ ተደናግጠሽ እንግዲህ እኔ ማንን አምናለሁ አላምንህም ስትዩ ነበር። ነገር ግን አንድ እውነት ደግሞ እዚህ ጋር ልጨምርልሽ ሃይሚዬ፣ የኛ ትንሿ እህታችን ጋሽዬ እኮ ከቡታጅራ ድረስ አዲስ አበባ እንድትሄጂ የፈቀዱልሽ
አምነው የሰጡት ለብሩክ ነው፣ ሌላ ለማንም አይደለም። ታዲያ አባትሽ ምን አምነው ነው እንግዲህ ለብሩክ የሰጡሽ? አባትሽ ምን አይነት ነገርንስ አስበው ነው ለብሩክ አሳልፈው የሰጡሽ? ተመልከቺ፣ ምን ያህል ጨዋነቱን እንደሚያውቁ አጥንተው ነው፣ ምን ያህል ሰው አክባሪነቱን እንደሚወዱም አጥንተው ነው። ጋሽዬ በተለያየ ጊዜ ተናግረዋል። እኔ በጣም እወደዋለሁ፣ ብሩክን በጣም አከብረዋለሁ፣ ብሩኬ ነው ሁሉም ምለው እያሉ ነው ስለ ብሩክ ሲናገሩ የነበሩት። ብሩክ በጣም ሰው አክባሪ ነው፣ ብዙዎቻችን እናውቀዋለን። በተለይ የሃይሚ ቤተሰቦችንም በጣም ነው የሚያከብረው። ስለዚህ በቃ ብዙ የተሰጠውን ኃላፊነት በተለይ ደግሞ እንግዲህ ወደ አዲስ አበባ ለመጀመሪያ ጊዜ እንኳን በፊት ሲመጡ አደራ አደራ እያሉ ሲናገሩ የነበረው ለብሩኬ ነበረ። እንግዲህ ልጄን አደራ ብሩኬ፣ በምንም አይነት ነገር እንዳትጎዳብኝ፣ አደራ የምሰጥህ ለአንተ ነው፣ ሃይሚዬን አደራ ለአንተ እያሉ ነው ደጋግሞ ሲናገሩ የነበረው። ተመልከች፣ የአባትሽን አደራ እኮ በትልቅ ቦታ ተቀብሎ የመጣ ትልቅ ኃላፊነት ያለበት የምትወጂው ከሀገርሽ ጀምሮ ብዙ ታሪክ ያላችሁ የምታቂው የምታምኙ ነው። ታዲያ ለምን ክፍተት እየፈጠርሽ እኔ ምንህን አምናሃለሁ እያልሽ ለሰይጣኑ ስለማይፈልግስ ለጠላትስ ለምን መጥፎ ነገር ታወሪያለሽ? ሃይሚዬ እባክሽ ይሄን ነገር ተይ። አንቺም ጠንቅቀሽ ታውቂዋለሽ ብሩክ ብዙ ነገር እንደሚያስብልሽ፣ አንቺም ጠንቅቀሽ ትረጃለሽ። ትምህርትሽን በጥሩ ሁኔታ አጠናቀሽ ለትልቅ ነገር እንደሚያስብሽ፣ በፍጹም መጥፎ ነገር ወደ አንቺ አይግባ። አንቺ እኮ ሃይሚዬ አንዳንዴ ዋህነትሽ በጣም የሚያናድደኝም እንዲሁም በቃ የሚያሳዝነኝ በአንዳንድ ነገሮች ነው። ይኸው ምንድነው እሷን የማይጠቅሙ የሚጎዱ ሰዎች በሳምንት እንኳን አውቋት ብዙ ነገር ሲጎዷት፣ ብዙ ነገር የዋህነቷን ተጠቅሞ ብዙ ነገር ውስጥ ሲከቷት እንመለከታለን። ነገር ግን አንዳንዴ በጣም ብሩክን ስለምትወደው ብዙ ዓመት እንኳን እያወቀችው ብሩክን የምትፈራበት አጋጣሚ አለ። ስለዚህ እባክሽ ነገሮችን ብዙ ጊዜ ቆም ብለሽ ለማሰብ ሞክሪ ሃይሚዬ። የሚጠቅምሽን የሚጎዳሽን ጠንቀቅ ብለሽ ወቂ። ብሩክ ሳምንት በወራት የምታውቂው አይደለም፣ ከዓመታት በላይ አብራችሁ የኖራችሁ ናችሁ። ከዛም አልፎ ተርፎ በአባትሽ የተወደደ በአባትሽ የተከበረ በአባትሽ ትልቅ አደራ የተሰጠው ነው። ስለዚህ ምንም አይነት ነገር እንደዚህ አይነት ነገር አይግባሽ። ብዙ ኦዲየንሶች ተደስተዋል። እባካችሁ ወደ ፍቅር ኑልን እያሉም ብዙዎች መልእክት አስተላልፈዋል። እንግዲህ ከሰሞኑ ባለው ጉዳይ ከቡታጅራም አዲስ ዜና አስደሳች ተሰምቷል። በቪዲዮ መግቢያም ነግሬያችኋለሁ፣ ጠቆም አድርጌ አልፌያለሁ። ጋሽዬም የራሳቸው መልእክት አስተላልፈዋል። ብሩኬ ማለት እንደ ራሴ የማየው እምወደው እምሳሳለት እማምነው ልጄ ነው። ብሩክና ሃይሚን መለያየትማ መስማት አልፈልግም። እኔ እዚህ የራሴ ቤት ስራ አለብኝ። አብርሽና ሩታን ነው ማስማማው ብለዋል። እንግዲህ በአጠቃላዩ ጋሽዬም አብርሽና ሩታም እነሱ ላይ እንደምሰራው ሁሉ ብሩክና ሃይሚ ላይም አንድ ላይ እንዲሆኑ መስራት ፈልጋለሁ። ብሩክና ሃይሚ በፍጹም አይታሰብም። እነሱማ አይለያዩም። ብሩክን እንደራሴ ልጄ ነው ማምነው። እኔ ራሱ እርፍ ብዬ ቁጭ ያልኩት ሴት ልጄን አዲስ አበባ ነች ብዬ ብዙም አላስበው፣ እንደ ሴት ልጅም ዝም ብዬ እሷ ሴት እንደመሆኗ እንኳን ብዙ ሳልጨነቅ የምኖረው ለብሩክ አደራ ስለሰጠው ነው። በዚህን ያህል ደረጃ እማምነው ሰው ነው ብለው ነው እንግዲህ ጋሽዬም ወሳኝ መልእክታቸውን ያስተላለፉት ማለት ነው። እንግዲህ በዛም በዚህም ያሉት ጉዳዮች አሁን ወደፊት የምንመለከታቸው ያው ሃይሚና ብሩኬ በአንድ ላይ የሚመጡበት ነገር ነው። በብዙ ቦታ ፍቅራቸውን ነው ብዙ ሰው የተናገረ መልእክት እያስተላለፈ የሚገኘው ማለት ነው። እኛም እንግዲህ በቀጣይ በፍቅር በሆነ ነገር ይመጣሉ ብለን እናስባለን። ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።